አሜሪካ በበርካታ ጉዳዮች አሁን ጫና ውስጥ እንደሆነች እየተነገረ ነው። በአሜሪካ ተቃውሞ ተቀስቅሷል። 29 ሰዎች መታሰራቸው ይፋ ሆኗል። አንድ የፖሊስ ባልደረባ ወይም ደግሞ ኦፊሰር እንደዚሁ ጉዳት ደርሶበታል። የኛውን አጋጣሚ የሚጠቀሙ የፖለቲካ ተንታኞች አሜሪካ ችግር ውስጥ እንደሆነች ለመጠቆም ይሞክራሉ። በአሜሪካ ሚኒያፖሊስ ከተማ የተቀሰቀሰው ተቃውሞ እጅግ አስቸጋሪ ነው። በርካቶችን በቁጥጥር ስር እንዲውሉ አድርጓል። የፖሊስ መኮንን ወይም ደግሞ ባልደረባ ጭምር መጎዳቱ እየተነገረ ባለበት ሰዓት ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኖቹን ተከትለው አሊያም አስከትለው ጫና በስደተኞች ላይ እንዲፈጠር እያደረጉ ነው በሚል እንደዚሁ ትችቱ በርቶባቸዋል። ተቃውሞ የተቀሰቀሰው እንደሚታወሰው የስደትና ጉምሩክ አስፈጻሚ ባለስልጣን አይስ የሚባለው አንዲት ግለሰብን በጥይት መቶ ህይወቷን ከቀጠፈ በኋላ እንደሆነ የሚታወስ ነው። የ37 ዓመቷ ሬኔ ጉድ ህይወቷን ማጣቷን ተከትሎ በተለያዩ የአሜሪካ ከተማ ጸረ አይሲ ተቃውሞ እየተቀሰቀሰ ይገኛል። እጅግ አስቸጋሪ ሆኗል። አይሲ በጣም በርካቶችን ጫና ውስጥ እያስገባ ነው እና መፍትሄ ያስፈልገዋል በሚል የሚኒያፖሊስ ከተማ አስተዳደር ከንቲባውን ጨምሮ ትችት በመሰንዘር ላይ ይገኛል። የትራምፕ አስተዳደር ፖሊሱ ላይ ጥይት የተኮሰው ራሱን ለመከላከል እንጂ የሷን ህይወት ለመቅጠፍ አይደለም በሚል ይከራከራል። ዴሞክራቶቹ የአካባቢው ባለስልጣናትን ጨምሮ ግለሰቧ ምንም አይነት አደጋ አልፈጠረችም ነበር ግን ሆን ተብሎ ህይወቷን እንድታጣ አድርጓል የሚል መከራከሪያን ያቀርባል። ከዛም በፊት የሀገር ውስጥ አሸባሪ የሚል ስም ተሰጥቷት ስለነበረ ጉድ ከዚህ አንጻር ችግሩ እንደተፈጠረም ተነግሯል። ተቃዋሚዎች የአይሲ ፖሊሶች አርፎበታል በተባለው ካኖፒ ሆቴል አቅራቢያም ተሰባስበው ድምጻቸውን ከማሰማት ባሻገር እንደዚሁ እርምጃ ለመውሰድ ሞክረዋል። የአይስ የፖሊስ መኮንኖች በሚኒሶታ ግዛት ወደምትገኘው ሚኒያፖሊስ ከተማ የመጡት በትራምፕ ትዕዛዝ መሰረት እንደሆነ በግልጽ ተቀምጧል። ተቃዋሚዎች የፖሊስ ባልደረቦችን ከከተማችን ይውጡልን በሚል የጠየቁም ይገኛል። ጉዳዩ ውስብስብ ሊሆን ቢችልም ግን ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ አሁን ያለውን ጊዜ ማለፍ የሚቻለው ስደተኞችን ጠራርጎ በማስወጣት ነው የሚል አቋም ላይ ነው። በመኪና ውስጥ ሳለች በጥይት ተመታ ህይወቷን ያጣችው የ37 ዓመት ጎልማሳ እጅጉን አስቸጋሪ ሁኔታ በአሜሪካ ፖለቲካ ውስጥ ፈጥራ እንዳለፈችም ተነግሯል። ያ ማለት የእሷን ህይወት ማጣት ተከትሎ በርካቶች ወደ ጎዳና በመውጣት ተቃውሟቸውን እንዲያሰሙ እድል ፈጥሯልና ጉዳዩ ይህ የአሜሪካ ፖለቲካ በቀላሉ የማይታይ ከመሆኑን ባሻገር ፕሬዚዳንት ዶናልድ ትራምፕ ራሳቸውን ቆም ብሎ መመልከት ካልቻሉ ከውጭም ከውስጥም ጫናው ለአሜሪካውያን እንደበረታባቸው የሚያሳይ አድርገዋል። ተቃውሞ የበረታበት የፕሬዚዳንት ዶናልድ ትራምፕ ፖሊሲ በበርካቶች ዘንድ ትችት ቢሰነዘርበትም አሁንም ስደተኞችን ወደ ሀገር መመለስ በተለይም ከአደንዛዥ ዕፅና ከህገወጥ እንቅስቃሴ ጋር የተገናኘ እንደዚሁም ወረቀት የሌላቸውን መልሳለሁ የሚል አቋም ላይ ነው። በሚኒያፖሊስ የ37 ዓመቷ ሬኔ ኒኮል ጉድ በአሜሪካ የኢሚግሬሽንና የጉምሩክ ተቆጣጣሪ ተቋም እንደዚሁም ደግሞ በፖሊስ ባልደረባው ጥይት ተተኩሶባት ህይወቷን ማጣቷን ተከትሎ ነው ነውጡ እየበረታ የመጣው። ተቋሙ አይሲኢ በመባል ይታወቃል። ወይም ደግሞ አይሲም ተጨማሪ ምርመራ እንዲደረግ እየተወሰነ ቢሆንም ኤፍቢአይም ቢሆን ጫና ውስጥ ገብቷል ተብሏል። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ ዳግም ከመጡ በኋላ አይስ በሺዎች የሚቆጠሩ ሰዎችን እያሰረ ይገኛል በሚል ትችቱ በርትቷል። አብዛኞቹ ደግሞ እስሮች የተፈጸሙት ሰዎች በተሰበሰቡበት ስፍራ መሆኑ በእርግጥም የአሜሪካን ህገ መንግስት ሳይቀር ጫና ውስጥ ያስገባ አድርጎታል። እርምጃዎች ደግሞ የኤጀንሲው ሰራተኞች አይሲ ወይም ደግሞ አይስ በመላ ሀገሪቱ በሚያደርጉት እንቅስቃሴ ተቃውሞ እንዲገጥማቸውም በር ከፍተዋል። አይስ በበርካቶች ዘንድ ወይም ደግሞ አይሲ እንደዚህ አይነት ችግሮችን እየፈጠረ ነው በሚል ትችቱ ቢበዛበትም አሁንም ግን አቋሙን አልለወጠም ተብሏል። እንደዚህ አይነቱን አካሄድ የፕሬዚዳንት ዶናልድ ትራምፕ አስተዳደር በህገወጥ መንገድ ወደ አሜሪካ የገቡ ስደተኞችን በጅምላ ለማባረር ያሳልፈውን ውሳኔ ለማስፈጸም ግንባር ቀደም ሆኖ እየሰራ የሚገኝ ነው። ለዚህም ነው አይስ እጅግ በበርካቶች ዘንድ የተለያየ ትችት እየተሰነዘረበት የሚገኘው። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ የአይስን በጀትና ተልዕኮ በከፍተኛ ሁኔታ ከማስፋታቸውን ባሻገር የፖለቲካ አውዱን ከዴሞክራቶቹ አንጻርም
መመልከት ጀምረዋል። አይሲ ወይም አይሲ የኢሚግሬሽን ህጎችን ያስፈጽማል ነው ጉዳዩ። ሰነድ አልባ ወይም ደግሞ ዶክሜንት የሌላቸው ስደተኞች የኢሚግሬሽን ጉዳዮች ላይ ምርመራ ያካሂዳልም ተብሏል። ለዚህም ነው በርካቶች በተለያየ አጋጣሚ ተቃውሟቸውን ከፍ አድርገው ለማሰማት የተገደዱት። ህጋዊ ያልሆኑ ስደተኞችን ከአሜሪካ በማስወጣት ውስጥ የራሱን ሚና እንደሚጫወት ቢገለጽም ግን አሁን የሚሄድበት ርቀት ንጹሐንን ጭምር ጫና ውስጥ እያስገባ ነው በሚል ሚኒያፖሊስ ሚኒሶታ ግዛት ተቃውሞ በርትቶበታል። አይሲ ወይም አይስ የተቋቋመው በአውሮፓውያኑ መስከረም 11 2001 እንደሆነ ይታወቃል። ለተፈጸመው ጥቃት ማለት ነው። ያን ጥቃት ምላሽ ለመስጠት በ2002 የሀገር ውስጥ ደህንነት ቢሮ አካል ሆኖ መመስረቱ የሚዘነጋ አይደለም። በጆርጅ ደብሊው ቡሽ ዘመን ህግ አውጪዎች የሀገር ውስጥ ደህንነት ሚኒስቴር DHS ሲቋቋም አይስ ደግሞ ከንዑስ ኤጀንሲዎች አንዱ ሆኖ መመዝገቡ ይታወሳል ሲል ቢቢሲ ዘግቦታል። ጉዳዩ እጅግ አስቸጋሪ ነው። ጆርጅ ቡሽ ይህን አደገኛ ተቋም መሰረቱ። እሳቸውም ሪፐብሊካን ነበሩ። አሁንም ደግሞ ፕሬዚዳንት ዶናልድ ትራምፕ ይህን ተቋም ተጠቀሙበት። ትራምፕም እንደሚታወቀው ሪፐብሊካን ነው። እናም አይሲ ወይም ደግሞ አይስ የሪፐብሊካኖቹ ጉዳይ ማስፈጸሚያ ነው በሚል ትችት ሊሰነዘርበት ግድ ብሏል። የአይስ ፖሊስ ባልደረቦች ሰዎችን ለማሰር ስልጣን አላቸው ወይ የሚል ጥያቄ ቢነሳም ስልጣኑ በፕሬዚዳንት ዶናልድ ትራምፕ እጅ እስከሆነ ድረስ ምንም አይነት እርምጃ የመውሰድ አቅሙ ፖለቲካዊ እድሉም አላቸው እየተባለ ይገኛል። የተቋሙ ተልዕኮ የህዝብ ደህንነትና ብሔራዊ ደህንነትን እንደሚያካትት ቢመለከትም ግን አሁን ግለሰባዊ ስራ አስፈጻሚ ሆኗል በሚል ይተቻል። ያላቸው ስልጣን በአሜሪካ ውስጥ ካሉት አማካይ የአካባቢ ፖሊስ ተቋማት የተለየ በመሆኑ እጅጉን አስቸጋሪ እርምጃ የመውሰድም እድሉ አላቸው። የተቋሙ ፖሊስ ባልደረቦች አሊያም በህገወጥ መንገድ በአሜሪካ ውስጥ እንደሚኖሩ የሚጠረጠሩ ሰዎችን የማስቆም የማሰርና ማቆያ ውስጥ የማስገባት አሊያም የመፈተሽ ስልጣን ተሰጥቷቸዋል። ይህ ደግሞ የአሜሪካን ህገ መንግስት የሚጣረስ ነው በሚል ትችቱ ከባድ ሆኖባቸዋል። ለነ ፕሬዚዳንት ዶናልድ ትራምፕ በተወሰነ ማዕቀፍ ውስጥ ካልሆነ በስተቀር የፖሊስ ባልደረቦቹ ላይ ጥቃት ከፈጸመ ወይም ስራቸው ጣልቃ ካልገባ በስተቀር አሜሪካዊ ዜግነት ያለውን ግለሰብ የማሰር ስልጣን እንደሌላቸውም ይነገራል። ሁሉም ጉዳይ ከዚህ አንጻር ቢታይም እነሱ ግን ንጹህ አሜሪካውያንን ጭምር ጫና ውስጥ እያስገቡት ነው ተብሏል። በትራምፕ የፕሬዝዳንትነት ዘመን የመጀመሪያዎቹ 9 ወራት ውስጥ የፌዴራል መኮንኖች የአሜሪካ ዜጎችን ያለ ፍላጎታቸው በቁጥጥር ስር የዋሉባቸው ከ170 በላይ አጋጣሚዎች ተከስተዋል በሚል የተለያዩ ሀሳቦች ሲጋሩ ውለዋል። እነዚህ ጉዳዮች ህጋዊ ያልሆኑ ስደተኞች እንደሆኑ የጠረጠሯቸውን አሜሪካውያንን ያካትታሉ። ጉዳዩ ውስብስብ ተብሎ ቢታሰብም ፕሬዝዳንት ዶናልድ ትራምፕ ግን የፈለኩትን ለማድረግ አማራጭ ነው የሚል አቋም እንዳላቸው ተነግሯል። አይስ ኃይል ለመጠቀም ስልጣን አለው ወይስ የለውም? ጥያቄው በተለያየ አጋጣሚ የሚጠየቅ ቢሆንም የተቃውሞ ጉዳዮችን ግን የመበተንም ሆነ የመቆጣጠር አቅሙ አስቸጋሪ ሆኖበታል ተብሏል። በህገ መንግስቱ መሰረት የህግ አስከባሪ አካላት ግለሰቡ እነርሱ ወይም ሌላ ሰው ላይ አደጋን የሚጥል ከሆነ ወይም ግለሰቡ ከፍተኛ ወንጀል የፈጸመ ከሆነ ብቻ ከባድ ኃይልን መጠቀም ይችላሉ በሚል የአይስን ስልጣን ያስቀምጡታል። ግን አሁን ያለ ሁኔታ በዛ ልክ የሚታይ አይደለም እየተባለ ይገኛል። በተለያዩ ጊዜያት ጠቅላይ ፍርድ ቤቱ በቅጽበት በተላለፈ ውሳኔ የሰው ህይወት ላጠፋ የኤጀንሲው ኦፊሰር ሰፊ ምህረት ሰጥቷልና አሁን እጅግ አስቸጋሪ ጊዜ ላይ እንደሆነን እኛ አሜሪካውያን ይሰማናል በሚል በተቃውሟቸው ማለትም በሚኒሶታው አሳውቀዋል። በ2023 ከ2 ዓመታት በፊት የወጣው የሀገር ውስጥ ደህንነት መስሪያ ቤት የፖሊሲ ማስታወሻ እንደሚደነግገው ከሆነ የፌዴራል ህግ አስከባሪዎች ከባድ ኃይልን መጠቀም የሚችሉት አስፈላጊ ሲሆን ብቻ እንደሆነ ያስቀምጣል። ግን ደግሞ አሁን ለትንሹም ለትልቁም እየተጠቀሙ ነው በሚል ትችቱ በርትቶባቸዋል። የአሜሪካ ፖሊሶች በሚሄዱበት አጋጣሚና ወይም ደግሞ በየሄዱበት ግዛት ሁሉ መከበር እንጂ በዚህ ልክ ተቃውሞ ሊገጥማቸው አይገባም ነበር በሚል የህግ ባለሙያዎች ያስቀምጣሉ። በራሱ ወይም በሌላ ሰው ላይ የህይወት ወይም ከባድ የአካል ጉዳት ሊያስከትል የሚችልበት ምክንያታዊ እምነት ካለው ከባድ ኃይልን ሊጠቀም ይችላል እንጂ አይሲ ወይም አይስ እንደዚህ ግን በአጋጣሚ ሁሉ
መተኮስ የለበትም የሚል ድንጋጌም አለ። ግን አሁን ሁሉም ጉዳይ አስቸጋሪ በመሆኑ ፕሬዚዳንት ዶናልድ ትራምፕም አረንጓዴውን ምልክት ስለሰጣቸው ይህን ማድረጋቸውን ቀጥሏል የሚል ሀሳብ እየተሰጠ ነው። አሜሪካውያን የፕሬዚዳንት ዶናልድ ትራምፕን የስደተኞች ቁጥጥር ማስፈጸሚያ እቅዶች በተመለከተ አመለካከታቸው የተለያየ ነው። የህዝብ አስተያየት መስጫዎችም ደግሞ በዚህ ልክ ያረጋግጣሉ። የሚደግፉት አሉ፣ የሚተቹት አሉ። 2025 ላይ ማለትም ጥቅምት ላይ ፒው የምርመራ ማዕከል የሰራው ጥናት የሚጠቁመው ጉዳይ አለ። ከግማሽ በላይ የሚሆኑት አሜሪካውያን በተወሰነ ደረጃ ህገወጥ ስደተኞችን ማባረር አስፈላጊ ነው ብለው እንደሚያምኑ አስቀምጡታል። ፒው ባለፈው መጋቢት ወር ካገኘው ቁጥር ጋር ተመሳሳይ እንደሆነ ቢቢሲ ደንግጎታል አሊያም አስነብቦታል። በተመሳሳይ የህዝብ አስተያየት ጥናት እንደሚጠቁመው ደግሞ በሌላ በኩል አሜሪካውያን ስለ ትራምፕ እርምጃ ማስፈጸሚያዎች ስጋት እንዳላቸው ያስቀምጣሉ። የህዝብ አስተያየት መስጫው እንደሚያሳየው ማለትም ፓብሊክ ፖል አብዛኞቹ የአሜሪካ ጎልማሶች 53% የሚሆኑት የትራምፕ አስተዳደር ህጋዊ ያልሆኑ ስደተኞችን ለማስወጣት የሚሄድበት ርቀት እጅግ አስቸጋሪ ነው ብለው ያምናሉ። ወደ 36% የሚሆኑት ደግሞ ይህን አካሄድ ደግፈውታል። ለዚህም ነው እጅግ አስቸጋሪ ቅሬታዎች በዚህ ኃይል ላይ እየተፈጠረ ነው የሚባለው። ቅሬታዎች አሁን መልካቸውን ቀይረዋል። ብዙ ማህበረሰቦች አሊያም አሜሪካውያን አይስ ወይም ደግሞ አይሲና አንድ የድንበር ተቆጣጣሪ ያሉ አጋር ኤጀንሲዎች ስራዎችን በሚያከናውንበት አጋጣሚ እንዳይጠጉ የሚከለክል እርምጃን ይከላከላሉ፣ እርምጃም ይወስዳሉ በሚል ትችት የሚመስል ግን ደግሞ ገንቢ ሀሳቦችንም ያስቀምጣሉ። ነዋሪዎች ግን አሁን ባለው ሁኔታ ተቃውሟቸውን አጠናክረው ቀጥለዋል። የአይሲ ፖሊስ ባልደረቦች አሊያም መኮንኖች እስራት ሲፈጽሙ ቪዲዮ በመቀረጽ ይታወቃሉ። ተቀርጸውም ወዲያውኑ ለህዝብ ይፋ ይደረጋልና እጅግ አስቸጋሪ ተቃውሞውን ለመቆጣጠርም ፈተና ይሆንባቸዋል። በአይስና በህዝቡ መካከል በአንዳንድ አጋጣሚዎች ውስጥ ጸበኛ ወይም ኃይል የተቀላቀለባቸው የሆኑ መምጣታቸው ደግሞ ህገ መንግስቱንም ፈተና ውስጥ ያስገባዋል። ሪፐብሊካኖቹና እንደዚሁም ዴሞክራቶቹ በተለያየ ጎራ ውስጥ መሆናቸው በዚህ ልክ የሚያሳይ ነው። በቺካጎ ኢሊኖይ የአዲስ ዘመቻዎች ወቅት የሚዲያ ተቋማት ቡድን የድንበር ተቆጣጣሪም ከሰዋል። ይህኛው ደግሞ እጅግ አስቸጋሪ የሚያደርገው ፕሬዚዳንት ዶናልድ ትራምፕ የእሳቸው ቅድ መሆኑ ጭምር ነው። የድንበር ተቆጣጣሪ ፖሊሶች አሊያም ባልደረቦች በጋዜጠኞች፣ በሃይማኖት መሪዎች እንደዚሁም በተቃዋሚዎች ላይ ተገቢ ያልሆነ ኃይል ተጠቅመዋል በሚል ክሱ በርትቶባቸዋል። ፕሬዚዳንት ዶናልድ ትራምፕ ግን አሜሪካን ታላቅ ለማድረግ ምርጫችን ይህ ብቻ ነው በሚል የበረታውን ተቃውሞ ለማስተባበል እየሞከሩ ይገኛል። ኢራን ውስጥም ተቃውሞ አለ፣ አሜሪካም ውስጥ ተቃውሞ አለ በሚል ሀሳቦች ሊጋሩ ቢችሉም ግን ፕሬዚዳንት ዶናልድ ትራምፕ አሁን እየሄዱበት ያለው የፖለቲካ ርቀት ፈተናቸውን ለራሳቸው ጭምር የሚያበረታው ነው እየተባለ ይገኛል። በፕሬዚዳንት ዶናልድ ትራምፕ የስልጣን ዘመን ከሀገር የተባረሩ ስደተኞች ቁጥር ከፍተኛ ነው ተብሎ ተመዝግበዋል። የአስተዳደሩ እንደ አውሮፓውያኑ ከጥር 20 እስከ ታህሳስ 10 2025 ባሉት ጊዜያት ውስጥ ብቻ 605,000 በላይ ሰዎችን አሜሪካ ማስወጣቷን ገልጿል። ይህ ደግሞ ሰብአዊ ነው ወይስ አይደለም? በበርካቶች ዘንድ በተለያየ አቅጣጫ የሚታይ ነው። ተጨማሪ ደግሞ 1.9 ሚሊዮን ስደተኞች እስራትን ለማስቀረት ሀገሪቱን ለቀው እንዲወጡ ለማበረታታት ከተካሄደው ጠንከር ያለ ዘመቻ በኋላ በፈቃደኝነት ራሳቸውን አባረዋል ተብሏል። ይህ ጥናትን ብቻ ሳይሆን የአሜሪካ መንግስት ያስቀመጠው አካሄድ እጅግ አስቸጋሪ ሁኔታዎችን እንደፈጠረም የሚጠቁም አድርጎታል። በአይስ ባልደረቦች ቁጥጥር ስር የሚውሉ አንድ ስደተኛ የተለያዩ ነገሮችን ሊያጋጥም ወይም ደግሞ ሊያስተናግድ ይችላልና እጅግ ፈተናውን ቀለል አድርጎ ማሰብ አስቸጋሪ ነው ተብሏል። አንዳንድ ጊዜ ግለሰቡ ለጊዜው ታስሮ ጥያቄ ከቀረበለት በኋላ ሊለቀቅም ይችላል። በተለያየ አጋጣሚ ግን አይስን ወይም ደግሞ አይሲን ያንን ሰው አስሮ በተለያዩ ሀገሪቱ ግዛት በሚገኙ ከፍ ወዳሉ እስር ቤቶች ሊወስዱም ይችላሉ። አሰራሩ ትንሽ ውስብስብ ቢሆንም አሁን ያለውን ፖለቲካ ደግሞ በተለየ አጋጣሚ ማየት ያስፈልጋልም ተብሏል። የስደተኞችን መረጃ ከሚያጠናቅር ተቋም የተገኘ መረጃ ነው። ይህ መረጃ ደግሞ ከአውሮፓውያን እስከ ህዳር 30 2025 ድረስ ወደ 65,000 የሚሆኑ ሰዎች በአይስ እስር ቤት ውስጥ ገብተዋል። ይህ ደግሞ ትንሽ ፖለቲካውን ሊያወሳስበው ይችላል ለፕሬዚዳንት ዶናልድ ትራምፕ የተባለም ይገኛል።